ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ብሔራዊ ባንክ ከወርቅ ገበያው ሙሉ በሙሉ ለመውጣት የሚያስችለውን እቅድ እንዲያዘጋጅ IMF ምክረ ሐሳብ አቀረበ። የኢትዮጵያ ብሔራዊ ባንክ የወርቅ ገበያ አሰራሩን እንዲያሻሽልና ከወርቅ ገበያ ግብይት ሙሉ በሙሉ መውጣት የሚያስችለውን እቅድ ሊነድፍ እንደሚገባ ዓለም አቀፉ የገንዘብ ድርጅት IMF ምክረ ሐሳብ አቅርቧል። ይህ እርምጃ ሀገሪቱ ካስቀመጠችው የውጭ ምንዛሬ ክምችትን የማሳደግ ግቦች ጋር በተጣጣመ መልኩ በሚገባ በእቅድ ሊመራ እንደሚገባ አሳስቧል። ድርጅቱ የኢትዮጵያን ሀገር በቀል የኢኮኖሚ ማሻሻያ አፈጻጸም አስመልክቶ ባወጣው አምስተኛው ዙር ግምገማ መሰረት ማዕከላዊ ባንኩ ቀልጣፋና ግልጽ የሆነ የዋጋ ስርዓት ለመፍጠር የውጭ ምንዛሬ ገበያውን ለማሳደግ እየወሰዳቸው ያሉ እርምጃዎች የሚበረታቱ ናቸው ብሏል። ይሁን እንጂ ባንኩ ከዚህ ቀደም በሀገር ውስጥ ወርቅን በመግዛትና በውጭ ገበያ መልሶ በመሸጥ ረገድ የነበረውን ቀጥተኛ ተሳትፎ ደረጃ በደረጃ በመቀነስ ከገበያው ሙሉ በሙሉ የሚወጣበትን አቅጣጫ ማስቀመጥ ለረጅም ጊዜ የኢኮኖሚ መረጋጋት ወሳኝ መሆኑን አመልክቷል። የIMF ስራ አስፈጻሚ ቦርድ እንዳመለከተው ብሔራዊ ባንኩ በወርቅ ገበያ ውስጥ ያለው ሚና በማስተካከል ረገድ የሚያወጣው አዲስ እቅድ የሀገሪቱን የወርቅ ክምችትና የውጭ ምንዛሬ አቅም ከማጠናከር ዓላማዎች ጋር መጣጣም ይኖርበታል። ይህ ምክረ ሐሳብ ማዕከላዊ ባንኩ ይበልጥ በፖሊሲ ተልዕኮና በፋይናንስ ዘርፍ ቁጥጥር ላይ ብቻ ትኩረት እንዲያደርግ የሚያግዝ መሆኑ ተገልጿል። ከዚህ በተጨማሪም ድርጅቱ የዋጋ ግሽበትን ለመቆጣጠር ጠንካራ የገንዘብ ፖሊሲ መከተል አሁንም አስፈላጊ መሆኑን ጠቅሶ ሁለተኛ ዙር የዋጋ ግሽበት ጫናዎች ከተከሰቱ ብሔራዊ ባንክ ፖሊሲውን ይበልጥ ለማጥበቅ ዝግጁ መሆን እንዳለበት አስታውቋል። የባንኮችን የውጭ ምንዛሬ ገደቦችን ለማስከበር የባንኮች መካከለኛ የውጭ ምንዛሬ ገበያን ለማልማትና በፋይናንስ ተቋማት መካከል ፍትሃዊ ውድድርን ለማሳደግ የሚደረጉ ጥረቶችም ተጠናክረው እንዲቀጥሉ ድርጅቱ ጥሪ አቅርቧል። ቮዳኮም በሳፋሪኮም ኢትዮጵያ ላይ የወሰደውን ተጨማሪ የአክሲዮን ድርሻ በጥንቃቄ በመከታተል በመፈተሽና በመመርመር በኢትዮጵያ ላይ ምንም አይነት ተጽዕኖ የሌለው መሆኑን አረጋግጫለሁ ሲል የኢትዮጵያ ኮሚኒኬሽን ባለስልጣን ገለጸ። ቮዳኮም ግሩፕ የኬንያ መንግስት በሳፋሪኮም ኬንያ PLC ላይ ካለው የአክሲዮን ድርሻ 15 በመቶውን እንዲሁም ቮዳፎን የተባለው የቴሌኮም ኩባንያ በኬንያው ሳፋሪኮም ላይ ካለው የአክሲዮን ድርሻ ላይ 5 በመቶውን በመግዛት የኬንያው ሳፋሪኮምን 55 በመቶ ድርሻ መቆጣጠሩን ይፋ አድርጓል። ቮዳኮም ግሩፕ የኬንያውን ሳፋሪኮም 55 በመቶ ድርሻ መግዛት በመቻሉ በተዘዋዋሪ መንገድ በሳፋሪኮም ኢትዮጵያ ላይ ከፍተኛ ድርሻ እንዲይዝ ያደርገዋል። ቮዳኮም በሳፋሪኮም ኬንያ ላይ የኬንያ መንግስት ይዞት ከነበረው 35 በመቶ ድርሻ ውስጥ 15 በመቶውን እንዲሁም የቮዳኮም ግሩፕ እናት ኩባንያ የሆነው የእንግሊዙ ቮዳፎን በሳፋሪኮም ኬንያ ላይ ካለው ድርሻ ውስጥ 5 በመቶውን በመግዛት አጠቃላይ ድርሻውን ወደ 55 በመቶ ከፍ አድርጓል። እነዚህን አክሲዮኖች የገዛው በ2.1 ቢሊዮን ዶላር መሆኑን ቴሌኮም ኩባንያው ማክሰኞ ዕለት ባወጣው መግለጫ አመልክቷል። በዚህ መሰረት የኬንያው ሳፋሪኮም ወቅታዊ የአክሲዮን ድርሻ ድልድል ላይ ቮዳኮም አብላጫውን የ55 በመቶ ድርሻ ሲይዝ የተወሰነ ድርሻውን የሸጠው የኬንያ መንግስት 20 በመቶ የተቀረውን ደግሞ የቮዳኮም እናት ኩባንያ የሆነው የእንግሊዙ ቮዳፎን የሚይዝ ይሆናል። ይህም ማለት በተመሳሳይ ባለቤት የተያዙት ሁለቱ የቴሌኮም ኩባንያዎች ቮዳኮም እና ቮዳፎን በጋራ ሆነው የኬንያውን ሳፋሪኮም አብላጫ ድርሻ በመያዝ መቆጣጠር ችለዋል። እነዚህ የአክሲዮን ሽያጮችና የድርሻ ዝውውሮች በኬንያ ሕግ መሰረት ኬንያ ውስጥ የተፈጸሙ ቢሆንም አጠቃላይ ውጤታቸው ግን ድንበር በመሻገር በሳፋሪኮም ኢትዮጵያ ላይ ተዘዋዋሪ ቁጥጥርን አስከትሏል። ምክንያቱም በኢትዮጵያ የመጀመሪያው የግል ቴሌኮም ኩባንያ በመሆን ከጥቂት ዓመታት በፊት ፍቃድ አግኝቶ ገበያውን የተቀላቀለው ሳፋሪኮም ኢትዮጵያ በአራት ዓለም አቀፍ የቴሌኮም ኩባንያዎች የተመሰረተ ሲሆን ከአራቱ ኩባንያዎች ውስጥ የሳፋሪኮም ኢትዮጵያን 55.7 በመቶ ድርሻ የያዘው የኬንያው ሳፋሪኮም ነው። ከሳፋሪኮም ኬንያ በተጨማሪ የጃፓኑ ሱሙቲሞ ኮርፖሬሽን በሳፋሪኮም ኢትዮጵያ ላይ 27.2 በመቶ ድርሻ ያለው ሲሆን የእንግሊዝ መንግስት የኢንቨስትመንት ተቋም የሆነው ብሪቲሽ ኢንተርናሽናል ኢንቨስትመንት 10.9 በመቶ እንዲሁም የደቡብ አፍሪካው ቮዳኮም ግሩፕ ደግሞ የተቀረውን 6.2 በመቶ ድርሻ መያዛቸው ይታወቃል። ቮዳኮም ግሩፕ እና ቮዳፎን በጋራ ሆነው የኬንያውን ሳፋሪኮም 55 በመቶ ድርሻ በመጠቅለላቸውና ቮዳኮም ግሩፕ ደግሞ በሳፋሪኮም ኢትዮጵያ ላይ የራሱ የሆነ 6.2 በመቶ ድርሻ የያዘ በመሆኑ አጠቃላይ ውጤቱ ሳፋሪኮም ኢትዮጵያ ላይ ከፍተኛ ድርሻ እንዲይዝ ያስችላቸዋል።
ኬንያ ውስጥ የተደረጉት የሳፋሪኮም የአክሲዮን ሽያጮች በሳፋሪኮም ኢትዮጵያ ላይ ውጤት የሚያስከትሉ ናቸው ወይ? ይህ ከሆነ የኢትዮጵያ የኮሙኒኬሽን ባለስልጣን የአክሲዮን ዝውውሮቹን ገምግሞ ይሁንታ መስጠት የለበትም ወይ? በማለት ሪፖርተር ለባለስልጣኑ ዋና ዳይሬክተር ጥያቄ አቅርቧል። የኢትዮጵያ ኮሙኒኬሽን ባለስልጣን ዋና ዳይሬክተር ኢንጂነር ባልቻ ሮባ በሰጡት ምላሽም የኢትዮጵያ ኮሙኒኬሽን ባለስልጣን የአክሲዮን ድርሻ ለውጥና የማስተላለፍ ሂደቱን በቴሌኮሙኒኬሽን ፍቃድ መመሪያ ቁጥር 792 ዝባር 2013 አንቀጽ 39 መሰረት የአክሲዮን ባለቤትነት ለውጥን አስመልክቶ በተደነገገው መሰረት እንዲሁም በቴሌኮሙኒኬሽን ውድድር መመሪያ ቁጥር 798 ዝባር 2013 አንቀጽ 21 እስከ 25 በተደነገጉት የውህደትና የባለቤትነት ግዢ ቁጥጥርና ውህደቶች ሊያስከትሏቸው ከሚችሉት አሳሳቢ የውድድር ጉዳዮች አንጻር በማየት እንዲሁም በኢትዮጵያ የቴሌኮሙኒኬሽን ኦፕሬተር ፍቃድ ለመስጠት በወጣው ግልጽ የጨረታ ሰነድ ላይ የባለቤትነት ድርሻ ለውጥ አፈጻጸምን በተመለከተ በግልጽ በተቀመጠው መሰረት በጥንቃቄ በመከታተል በመፈተሽና በመመርመር በኢትዮጵያ ላይ ምንም አይነት ተጽዕኖ እንደሌለው አረጋግጧል ብለዋል። ኬንያ ላይ ከተደረገው የአክሲዮን ሽያጭ ኢትዮጵያ የምታገኘው የታክስ ወይንም ሌላ ጥቅም ይኖር እንደሆን ለቀረበላቸው ጥያቄም ከኢትዮጵያ ውጪ የተከናወነና በኢትዮጵያ ውስጥ የቴሌኮሙኒኬሽን ኦፕሬተር ፍቃድ ተሰጥቶት እየሰራ በሚገኘው ሳፋሪኮም ኢትዮጵያን በተመለከተ ምንም አይነት የባለ አክሲዮንም ሆነ የአክሲዮን ድርሻ መጠን ለውጥ ያላስከተለ በመሆኑ ኢትዮጵያ ከአክሲዮን ሽያጩ በታክስም ሆነ በሌላ ጥቅም ማግኘት ሲገባት ያጣችው ጥቅም እንደሌለ አስረድተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ለተፈጠረው ውዝግብ መፍትሄ ለማፈላለግ ጥረት እንደሚያደርጉ ከተናገሩ ከቀናት በኋላ ግብጽ ወደ ድርድር በመመለስ ከኢትዮጵያ ጋር ለመወያየት ፍላጎት እንዳላት አስታወቀች። የግብጽ የውሃ ሀብትና መስኖ ሚኒስትር ሃኒስ ዌለም ሰሞኑን ኤምቢሲ ከተባለ ሚዲያ ጋር ባደረጉት ቃለ ምልልስ ካይሮ እንደ አውሮፓውያኑ አቆጣጠር በታህሳስ 2023 ከታላቁ የኢትዮጵያ ህዳሴ ግድብ ድርድሩን በይፋ እንዳቋረጠች ተናግረዋል። የግብጽ መንግስት ድርድሩን ለማቋረጥ የወሰነው ለውጥ የማይታይበት የድርድር ሂደት ውስጥ መቀጠል ምንም ፋይዳ እንደሌለው በማመን እንደሆነ ገልጸዋል። በህዳሴው ግድብ ዙሪያ በአሁኑ ወቅት እየተካሄደ የሚገኝ ምንም አይነት ድርድር አለመኖሩን የጠቀሱት ሚኒስትሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፕሬዝዳንት አብዱልፈታህ አልሲሲ ጋር ከተነጋገሩ በኋላ መፍትሄ ለማግኘት ቃል መግባታቸውን አድንቀዋል። ሚኒስትሩ አክለውም ግብጽ የውሃ መብቷን በሚያስከብርላትና በግብጽ ብሔራዊ መርሆች ማዕቀፍ መሰረት የሚካሄድ አዲስ የድርድር ምዕራፍን እንደምትቀበል ገልጸው ከዚያ ውጭ ግን ግብጽ ድርድር ውስጥ እንደማትገባ አረጋግጠዋል። የውሃ ሀብትና መስኖ ሚኒስትሩ አክለውም ግብጽ የህዳሴ ግድቡ የውሃ አሞላልና የአሰራር ደንቦችን የሚደነግግ የተፋሰሱ የታችኛው ሀገራት መብቶችን የሚያስጠብቅና የውሃ ደህንነታቸው እንዳይጎዳ የሚያረጋግጥ አስገዳጅ የህግ ስምምነት ላይ መድረስ የሚለውን አቋሟን እንደምትቀጥል ፍንጭ ሰጥተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሳምንት በፊት የኢትዮጵያ የውጭ ጉዳይ ፖሊሲ ቅድሚያ የሚሰጣቸውን ጉዳዮች በተመለከተ ቻተም ሃውስ ባዘጋጀው መድረክ ላይ ንግግር ማድረጋቸው የሚታወስ ሲሆን በመድረኩም የውጭ ግንኙነት ፖሊሲው ቅድሚያ ከሚሰጣቸው ጉዳዮች መካከል የታላቁ የኢትዮጵያ ህዳሴ ግድብ ወይንም አባይ ውሃ ጉዳይ አንዱ መሆኑን ገልጸዋል። ኢትዮጵያ በናይል ወይንም በአባይ ውሃ ጉዳይ ላይ የምትከተላቸው መርሆች የሉዓላዊነት መከበርን፣ ራስን መቻልና በሌሎች ላይ ጉዳት ባለማድረስ የጋራ የውሃ ሀብቱን ማልማት መሆናቸውን ተናግረዋል። ይህ መርህ በተከታታይ የኢትዮጵያ መንግስታትና የፖለቲካ ስርዓቶች ውስጥ ቋሚ ሆኖ መዝለቁን የተናገሩት ሚኒስትሩ ጌዲዮን ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያውያን ዘንድ የሚታየው ኢትዮጵያውያን ተባብረውና በአንድነት ቆመው ራሳቸውን ከቅኝ ግዛት እንደጠበቁበት የአድዋ ድል እንደሆነ በማስረዳት የአሁኑ የኢትዮጵያ መንግስትም ከዚህ የቆየ የኢትዮጵያውያን አቋም እንደማይንሸራተት አስረግጠው ተናግረዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።